ሰላም ውድ ተከታዮቼና ተመልካቾቼ በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ አሁን የማቀርብላችሁ ርዕስ የቢዝነስ ጀማሪዎች ችግሮች በአፍሪካ የሚል ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ ፕሮግራሙን ለማጠናከር። በአፍሪካ ሀገሮች በሚሊዮን የሚቆጠሩ ሰዎች ከበለጸጉ ሀገሮች በይበልጥ ማለት የበለጠ ቢዝነስ ይጀምራሉ። ነገር ግን የአፍሪካ አንተርፕረነሮች ከበለጸጉ ሀገሮች የበለጠ በአጭር ጊዜ ደግሞ ከገበያ ከስረው ይወጣሉ። ምክንያቱ ምን ይሆን? ምክንያቶቹ በርካታና ውስብስብ ቢሆኑም መሰረታዊ የሆኑ ምክንያቶች ግን የሚከተሉት ናቸው። በአፍሪካ አንተርፕረነሮች ወይም ቢዝነስ ጀማሪዎች የሚነሱባቸው መሰረታዊ ሁኔታዎች፣ አንደኛው አንተርፕረነሮች በየሀገሮቻቸው የተንሰራፋ ድህነት በመኖሩ ብዙ ህዝብ ከድህነት ወለል በታች ይኖራል። በዚህ ምክንያት መሰረታዊ የሰው ልጅ ፍላጎቶች ለማሟላት ቤዚክ ኔሴሲቲስ ምግብ፣ መጠለያ፣ ልብስ ወዘተ እንዲሁም ህይወታቸውንና የሚያስተዳድሯቸውን ሰዎች ለማስተዳደር ሲባል ብዙ ሰዎች በጥቃቅን ኢመደበኛ በሆኑ ኢንፎርማል በሆነ አነስተኛ የግብርና፣ አነስተኛ የንግድ፣ የአገልግሎት በመጀመር ስራ ላይ ይፈጥራሉ። ኔሴሲቲ አንተርፕረነርሺፕ ይባላል። በበለጸጉ ሀገሮች ግን አብዛኛው ህዝባቸው መሰረታዊ ፍላጎቶች ያሟሉ ስለሆነ በገበያ ክፍተት አይተው የሚፈጠሩ መልካም እድሎች ኦፖርቹኒቲስ በመጠቀም አንተርፕረነሮች ቢዝነስ ይጀምራሉ። ሁለተኛ፣ በአፍሪካ ሀገሮች ለስራ የደረሰ የሰው ኃይል በስፋት ሊቀጠርበት የሚችል ትልልቅ ኮርፖሬሽኖች ወይም ድርጅቶች የሉም። በጣም በጣት የሚቆጠሩ ቢኖሩም የሰው ኃይሉ አብዞርብ ለማድረግ የሚችሉ አይደሉም። የሚከፈላቸውም ክፍያ ስታንዳርዱ የጠበቀና ለመኖር የሚያስችል ክፍያም አይደለም። ስለሆነም ህዝቡ በመደበኛ ሳይሆን በኢመደበኛ ኢኮኖሚ መሰማራት ይገደዳል። ባደጉ ሀገሮች ግን የሰው ኃይሉ መቀበል የሚችሉ ትልልቅ ኮርፖሬሽኖች አሏቸው፣ ድርጅቶች አሏቸው። የሚከፍሏቸውም ደመወዝ ስታንዳርዱ የጠበቀ ለመኖር የሚያስችሉ ይከፍሏቸዋል። ከዚህም በተጨማሪ አንኤምፕሎይሜንት ቤኔፊትስ፣ ስቴት ፔንሽንስ፣ ኮርፖሬት ሰቨራንስ ፓኬጅ የሚባሉ አሏቸው። እነዚህ በአፍሪካ የሉም። ሶስተኛ፣ በአፍሪካ ሀገሮች ከፍተኛ የሆነ የትምህርት የደረሱ ማለት ሃየር ኤዱኬሽን 9% ብቻ ናቸው። ሌሎች ከ12ኛ እና በታች ሊትረሲ ላይ ያሉ ናቸው። 18% የሚያክሉም ከትምህርት ውጭ ናቸው። በእንደዚህ አይነት ህብረተሰብ እንግዲህ የመፍጠር ችሎታው ክሪኤቲቪቲው በጣም ዝቅተኛ ነው የሚሆነው። በመሆኑም በኢመደበኛ የኢኮኖሚ ዘርፍ የሚሰማራበት በከፍተኛ ደረጃ በቀን የጉልበት ስራ፣ በአነስተኛ የችርቻሮ ንግድ፣ የእርሻ ውጤቶች፣ በመሰረታዊ የግለሰብ አገልግሎት መስጠት የተሰማሩ ናቸው የሚሆኑ። ይሄ ኦን ዴይሊ ሰርቫይቫል ስራ ነው የሚሰሩ ማለት ነው። ይህ ሲባል ግን አልፎ አልፎ ከትንሽ ነገሮች ትልቅ ድርጅቶች አያቋቁሙም ማለት አይደለም። ክቡር አቶ በቀለ ሞላ የወሰነ እንደሆነ
ከደብረ ዘይት ጀምሮ እስከ አርባ ምንጭ ሆቴሎች ገንብተው የሆቴሎች አገልግሎት ሲሰጡ ነበሩ። ትልቅ ሆቴልም በናዝሬት ገንብተዋል። ስለዚህ ከትንሽ ወደ ትልቅ መድረስም ይቻላል። በበለጸጉ ሀገሮች ግን ከመልካም እድሎች የሚፈጠሩ አንተርፕረነሮች ስለሆኑ ተነሳሽነታቸው ከግለሰቦች ከራሳቸው የትምህርት ደረጃቸውን ከፍተኛ የሀብት ሪሶርስ ምንጭም ያላቸው በፈቃደኝነት በመነሳት በጣም ከፍተኛ ትርፋማ ሉክሬቲቭ የሆነ የገበያ ክፍተት በማየት ወደ መካከለኛ ቢዝነስ ከዛም ወደ ትልልቅ ድርጅቶች በቴክኖሎጂ ስፔሻላይዝድ በማኑፋክቸሪንግ በፋይናንስ ትልቅ ድርጅቶች በማቋቋም ኤክስፖርት ያደርጋሉ። በከፍተኛ ደረጃም የፈጠራ የምርምር ያካሂዳሉ። በዚህ ውጤትም ድርጅቶች ያቋቁማሉ። ስትራቴጂካዊ ካፒታልም ይመሰርታሉ። በሀገራቸው ኢኮኖሚ የሚኖራቸው በጎ ተጽዕኖም አዲስ ሀብት በመፍጠር የሚቀጥሯቸው ብዙ ሰራተኞችም ይፈጥራሉ። በሀገሪቱ ኢኮኖሚም አስተዋጽኦ ያደርጋሉ ማለት ነው። አራተኛ፣ በአፍሪካ ለአንተርፕረነሮች የሚደረገው ድጋፍ በተወሰነ በተበጣጠሰ የጥቃቅንና ብድር የቦታ መስሪያ ሼድ በክራይ ካልሆነ የካፒታል ፕሮጀክቶች እና ለትልልቅ ኢንተርፕራይዞች ብድር እድሎች የለም ማለት ይቻላል። በበለጸጉ ሀገሮች ግን ከፍተኛ ድጋፍ አለ። በመደበኛ ኢኮኖሚ የተደራጁ ትልልቅ የንግድ ድርጅቶች፣ ኮርፖሬሽንስ፣ የቴክኖሎጂ ከፍተኛ አገልግሎት ስታርትአፕስ የሚፈጥሩ የመንግስት ከፍተኛ ድጋፍ አላቸው። የተሻለ የፋይናንስ ኢንቨስትሜንትም ያደርጋሉ። አምስተኛ፣ በአፍሪካ አንተርፕረነሮች ቢዝነስ ሲጀምሩ እንደ አሸን ይፈላሉ። በመጀመሪያው 5 ዓመት ከ80 እስከ 90 ከመቶ የሚሆኑ ከገበያው ከስረው ይወጣሉ። በመጀመሪያው ዓመት 50 ከመቶ የሚሆኑ ከገበያው ከስረው ይለቃሉ። ባደጉ ሀገሮች ግን ቢዝነስ የሚጀምሩት አንተርፕረነሮች ከ5 እስከ 10% ይሆናል። እነዚህ 50 ከመቶ የሚሆኑ በመጀመሪያው ዓመት የቢዝነሳቸው ህልውና ያረጋግጣሉ፣ በእድገትም ይቀጥላሉ። በሚቀጥለው ፕሮግራሜ የውድቀታቸው መንስኤ አቀርባለሁ። አመሰግናለሁ።